ምዕራፍ 25 የቤተ መቅደስ መዘምራን። ዳዊትና የሰራዊት አለቆችም ከአሳፍና ከኤማን ከኤዶትም ልጆች በመሰንቆ በበገና በጸናጽል የሚዘምሩ ሰዎችን ለማገልገል ለዩ። በየአገልግሎታቸው ሥራ የሚሠሩ ሰዎች ቁጥር ይህ ነበር። ከአሳፍ ልጆች ዘኩር፣ ዮሴፍ፣ ናታንያ፣ ኤራኤል። እነዚህ የአሳፍ ልጆች የንጉሡ ቀራቢዎች ነበሩ። የኤዶትም ልጆች ጎዶልያስ፣ ሱሪ፣ የሻያ፣ ሰሜኢ፣ ሐሸቢያ፣ መታትያ። እነዚህ ስድስቱ ከአባታቸው ከኤዶትም ጋር በበገና እየዘመሩ እግዚአብሔርን ያመሰግኑ ነበር። የኤማን ልጆች ቡቅያ፣ መታንያ፣ አዛርኤል፣ ሱባኤል፣ ኢየሪሙት፣ ሐናኒ፣ አልያታ፣ ጌዶላቲ፣ ሮማንቴኤዜር፣ ዮስብቃሳ፣ ሜኤላቴ፣ ሆቴር፣ ማሐዚዮት። እነዚህ ሁሉ ቀንደ መለከቱን ከፍ ያደርጉ ዘንድ በእግዚአብሔር ቃል በንጉሡ ፊት የሚዘምረው የኤማን ልጆች ነበሩ። እግዚአብሔርም ለኤማን 14 ወንዶች ልጆችንና 3 ሴቶች ልጆችን ሰጠው። እነዚህ ሁሉ በእግዚአብሔር ቤት በጸናጽልና በበገና በመሰንቆም ከአባታቸው ጋር የእግዚአብሔርን ቤት ለማገልገል ወደ ንጉሡ ቀርበው ያመሰግኑ ነበር። አሳፍም ኤዶትምም ኤማንንም ያመሰግኑ ነበር። የብልሃተኞቹም ቁጥር እግዚአብሔርን ለማመስገን ከሚያውቁ ከወንድሞቻቸው ጋር 288 ነበር። ሁሉም ተካክለው ታናሹም ታላቁም ለሰሞናቸው ዕጣ ተጣጣሉ። እነርሱም ፍጹማንና የተማሩ ነበሩ። የመጀመሪያው ዕጣ ለአሳፍ ወገን ለዮሴፍ ወንድሞቹና ለልጆቹ ለ12ቱ ደረሳቸው። ሁለተኛውም ዕጣ ለጎሎድያስ ለልጆቹና ለወንድሞቹ ለ12ቱ ደረሳቸው። ሦስተኛውም ለዘኩር ለልጆቹና ለወንድሞቹ ለ12ቱ። አራተኛው ለይጽሪ ለልጆቹ ለወንድሞቹ ለ12ቱ። አምስተኛው ለናታንያስ ለልጆቹ ለወንድሞቹ ለ12ቱ። ስድስተኛው ለቡቅያ ለልጆቹም ለወንድሞቹም ለ12ቱ። ሰባተኛ ለይስርኤል ለልጆቹም ለወንድሞቹም ለ12ቱ። ስምንተኛው ለኢያስያ ለልጆቹም ለወንድሞቹም ለ12ቱ። ዘጠነኛ ለማንያስ ለልጆቹም ለወንድሞቹም ለ12ቱ። 10ኛ ለሰሜኢ ለልጆቹም ለወንድሞቹም ለ12ቱ። 11ኛ ለአዛርኤል ለልጆቹም ለወንድሞቹ ለ12ቱ። 12ኛም ለኢሰብያ ለልጆቹም ለወንድሞቹም ለ12ቱ። 13ኛ ለሱባኤ ለልጆቹም ለወንድሞቹ ለ12ቱ። 14ኛም ለማታትያስ ለልጆቹም ለወንድሞቹም ለ12ቱ። 15ኛ ለኢያሪሙት ለልጆቹም ለወንድሞቹም ለ12ቱ። 16ኛ ለሐናንያ ለልጆቹም ለወንድሞቹም ለ12ቱ። 17ኛ ለዮስባቃጥ ለልጆቹም ለወንድሞቹ ለ12ቱ። 18ኛ ለሐናኒ ለልጆቹም ለወንድሞቹ ለ12ቱ። 19ኛው ለማኤላቲ ለልጆቹም ለወንድሞቹም ለ12ቱ። 20ኛው ለኤልያታ ለልጆቹም ለወንድሞቹም ለ12ቱ። 21ኛው ለወትሪ ለልጆቹም ለወንድሞቹም ለ12ቱ። 22ኛ ለጌዶላቲ ለልጆቹም ለወንድሞቹም ለ12ቱ። 23ኛ ለመሐዝዮት ለልጆቹም ለወንድሞቹ ለ12ቱ። 24ኛ ለሮማንቴኤዜር ለልጆቹም ለወንድሞቹም ለ12ቱ ወጣ።